ከልቤ ነው። ጥፋት ይታውቆኛል እባክሻለሁ። እኔ ይቅርታ አድርጌልሻለሁ። ከኔ በለጠ ግን የበደልሽው እማዬንና ባልሽን ነው። እነሱ ይቅርታ ያደርጉ። ወንደሰን አሁን ላይ በጣም ተናዶ ነው ያለው። በጣም ተበሳሽቷለኝ። ያየው ነገር ማመን አቅቶታል። ይሄ ሁሉ ግድ ሲፈጠር የት ነበርኩኝ እያለ በጣም ብስጭት ውስጥ ነው ያለበት ማለት ነው። በዚህም እንግዲህ የወዲት ጉዲትም በጣም ተጨንቃ እሱን ስታየው በጣም የፍርሃቷ ጥግ እያሳየች ይገኛል ማለት ነው። አሁን ላይ ወንደሰን እናቴ እንዳሰቃየሻት፣ እንዳንገላታሻት፣ ውርደቷን እንዳከናነብሻት እኔም በምላሹ አንቺን እበቀልሻለሁ፣ ከኔ እጅ ማንም ሊያስጥልሽ አይሞክርም በማለት እያስፈራራት ይገኛል ማለት ነው። የወዲትም እንግዲህ በሰራችው ስራዎች ተጸጽታም አይደለም፣ ነገር ግን ደግሞ ስለተሸነፈች በጣም ተናዳለች። ሁለት ደግሞ ከዚህ ለማምለጥ የማታደርገው ነገር የለም። ወንድዬን ያየኸው ነገር ውሸት ነው፣ እኔ ምንም ነገር አላደረኩም፣ ሆም ብለው ነው አይኤል ነው እንጂ እኔ አይደለሁም በማለት እንግዲህ ልትዋሽ ትሞክራለች ማለት ነው። ወንድዬም እኔ በአይኔ በብረቱ ያዩትን እንዴት ልትክጂኝ ትችያለሽ? ቆይ እናቴ እኮ ነች፣ ምን አደረገችሽ? ምን በደለችሽ? ይህ አልበቃ ብሎች ደግሞ ጭራሽ እኔን እንዳሻንጉሊት ትጫወችብኝ ጀመር። እስካሁን የችግርሽ ተባባሪ የጥፋትሽ ተባባሪ ሁኛለሁ። አንቺ ግን ሰው አይደለሽም። አንቺ ጋር ነበር የትዳር አጋሪ ህይወቴ ብዬ አብሬሽ የኖርኩት በማለት በጣም ሀሳቡን በተናገረ ቁጥር እንግዲህ በስሜት ነበር ሲናገር የነበረው። ይህንንም ያየችው የወዲት ጉዲት በጣም ፈርታለች። አንድ ነገር የምትፈልገው እሷ ቢኖር የወንደሰን ልብ አግኝታ ይቅርታውን አድርጎላተኝ ሌሎቹን እንግዲህ አለምንም እናቱንም ማሸነፍ ወይም ደግሞ ውድቀታቸውን አሁንም እየተመኘች ያለችው እንጂ በሰራችው ስራዎች እንኳን ጸጸት ምንም ነገር አይታይባትም ማለት ነው። አሁን ላይ ወደ እናቴ ቤት ይሄዳለሁ ብላ እንኳን በምታስብበት ሰዓት ወንድዬ ከኔ እጅ ማንም ሊያመልጥ አይችልም፣ ማንም ሊያስጥልሽም አይችልም። እናቴ እንዳሰቃይሻት እኔ ደግሞ በእጥፉ አንቺን የቁም ስቃይ አሰቃይሻለሁ በማለት እንግዲህ አስጨንቋታል ማለት ነው። የወዲትም ምንም አማራጭ ስለሌላት ከእሱ እጅ ደግሞ እንደማታመልጥ ስታቅ አለምን በድርድር ትቀርባታለች ማለት ነው። የምትፈልጊውን ነገር ሁሉ አደርግልሻለሁ፣ ነገር ግን ደግሞ ያየኸው ነገር ሁሉ ውሸት ነው ብለሽ እንድትክጅልኝ ለወንድዬ ነገር የለኝ። እኔ ባሌን ማጣት አልፈልግም፣ በፍጹም ከሱ ተለይቼ መኖር አልችልም። እኔ በጣም ነው የምወደው ስትላት ባልሽን እንደምትወጂው ማሰብ የነበረብሽ ድሮ ነበረ፣ ይህን ነገር ከማድረግሽ በፊት በማለት ትደራደራለች ማለት ነው። ከዛም እንግዲህ ወንድዬም አሁን አንቺ ምሽቆቆ ምን አባሽ ልታረጊ ነው? ጭራሽም ንግግር እንድታደርግም አልፈቀደላትም። ያየኸው ነገር ሁሉ ውሸት ነው፣ አይኤል ነው፣ እኔ ምንም ነገር አላደረግኩም። የኔና ያንተን ፍቅር ለማበላሸት ሆን ተብሎ የተደረገ ሴራ ነው። እመነኝ የኔ ንጉስ፣ እኔም ብቻ እመነኝ በማለት አለምም እንግዲህ ያየው ነገር ሁሉ አይኤል ነው ማለት ነው። አንቺ አይኤል ሆንሽ፣ እኔስ ምንድነው ልትላት፣ አንቺ ሆን ብለሽ ነው ያደረግሽው። ሲጀመር አንቺ ምን ነው በኔ እጅ አልበላሽም፣ አልጠጣሽም፣ አብረሽኝ አልኖርሽም ወይ? ምን ነው በዚህን ያክል ካሜራ ደቅነሽ ለዚህ የዳረግሽኝ ስትላት፣ በእርግጥ የበላሁትን አልካድኩም፣ ነገር ግን ደግሞ እውነታውን ደግሞ ማምለጥ አትችይም፣ ገብቶሻል? ይሄ ደግሞ የሰው ህይወት ነው በማለት ታስረዳታለች ማለት ነው። ስለዚህ አንተ ይችን ሚስትን ክደህ ይችን ተራ ሰራተኛ እንዴት ታምናታለህ? እሷ እየዋሽሽ ነው። ሲጀመር አንስታም በእኛ በትዳራችን በጣም ትቀናለች፣ ሆን ብላ ያደረገችው ሴራ ነው እመነኝ ስትለው፣ ይቺ ተራ ሰራተኛ ያልሻት ልጅ እኔ አይኔን የተሸፈነው እንዲገለጥልኝ እናቴን ደግሞ በህይወት እንድትቆይልኝ ያደረገችልኝ ድንቅ ሴት ነች። አንቺ ግን ተራና ወራዳ ሴት ነሽ። ከኔ ምን አጠሽ ነው እናቴን ጭራሽ እንደዚያ ስታደርጊያት የነበረው? እስኪ ልጠይቅሽ፣ አንቺ ጋር ነበር ወይ አብሬ እየኖርኩት? በማለት ከጥያቄ ላይ ጥያቄ ይደራርብባታል ማለት ነው። እኔ መድኃኒት ሳይሆን ያደረግኩት ለእናትህ የሚጣፍጥ ቆንጆ ምግብ ለመስራት ማጣፈጫ ቅመም እንጂ መድኃኒት አይደለም በፍጹም በማለት እንግዲህ ተዋሻለች ማለት ነው። ከዛም በአይኔ በብረቱ ያየሁትን ነገር በድጋሚ ልትዋሸኝ አትሞክሪ፣ ሁለተኛ አንድ ቃል እንኳን እንድትናገሪ አልፈቅድልሽም በማለት እንግዲህ ወንድዬ አፋጦ ይዟታል ማለት ነው። ከዛም እንግዲህ ከአለም ጋር በድርድሩም አለምም እኔን የሚያስደስተኝን ነገር የምታደርግልኝ ከሆነ እጅሽን ለፖሊስ ስጭ፣ ከዛ በኋላ ያኔን ደስተኛ ሆናለሁ በማለት ታስረዳታለች ማለት ነው። የወዲትም እንግዲህ የለመደባት ስድቦቿን ትዘረጋለች ማለት ነው። ከዛም በጣም ይቅርታ፣ አንቺ መልካምና ትሁት አስተዋይ ሴት ነሽ፣ ይቅርታ አድርጊልኝ ትላታለች።
ለእናቷ በመደወል እናቴ ከዚህ ጉድ አውጪ በማለት እንግዲህ ለአባዬም በመደወል ልትናገር ትሞክራለች። ነገር ግን ስልክ እንኳን ልታወራበት ጊዜም ፋታም አልሰጣትም ወንድዬ ማለት ነው። አሁን ላይ በጣም ወንድነቱ ወጥቶ እንግዲህ በጣም ተናዶ እንግዲህ እያሰቃያት ይገኛል ማለት ነው። ወደ አባዬ ዘወር ስልላችሁ እንግዲህ የወዲት እናት ማለት ነው አስቻለው የሚነግራትን ነገር በፍጹም አላመነችም። እኔ ወይዘሮ ወርቂትን እመነኝ ምንም ነገር አይፈጠርም በማለት እንግዲህ ለወንደሰን መረጃው ማሳየቱን አታውቅም ነበረ። እንዲሁም ደግሞ በሰጠውት ገንዘብ ይደራደረኛለኝ እኔ ዘና ፈታ ብዬ ቁጭ ብዬ ራሱ መጥቶ እግሬ ስር ድፊት ብሎ ይለምነኛል በማለት እንግዲህ አጋቹን ጸጋዬን ማለት ነው። አስቻለው ግን በእናቱ ምንም ነገር እስካሁን ቢተማመንባትም በአሁን ባለችበት ሁኔታ ግን ከምንም ማምለጥ እንደማትችልና የሰራችው ስራ በጣም አደገኛ እንደሆነ ከፍተኛ እንደሆነ ጥንቃቄ ሊያደርግ እንደሚችል እንዲሁም ደግሞ ከእስር ቤት ከምትወርድ ይልቅ ቤቱን በመሸጥ እሷን ነፃ ለማውጣት ያደረገው ጥረት አልተሳካለትም ማለት ነው። ምክንያቱም ወይዘሮ ወርቄ እኔ እናትህን እመነኝ ምንም ቢሆን ምንም ከኔ ሀሳብ ማንም አያመልጥም። እኔ እኮ ስንት ጀግና ያንበረከኩ ሰው ነኝ። የድሮ ታሪኬን እንኳን ብሰማ ሌላ ትርፍ ስምም እንዳላት ትናገራለች ማለት ነው። በዚህም እንግዲህ ወንደሰን ማለት አስቻለው የወዲት ጉዲት ወንድም ማለት ነው የአባዬ ልጅ እስካሁን ነገር በሰራሻቸው ነገሮች እተማመንብሻለሁ እማዬ ምንም ነገር አድርገሽ አንቺ ወደኋላ ብለሽ እንደማታውቂያለሁ። በአሁኑ ግን ደግሞ ምንም ነገር ማምለጫ የለሽም ወደ ምስጦች መንደር ጎራ በማለት እንግዲህ ህይወትሽን እየጣልሽ ነው። እኔ ባልኩሽ ሀሳብ ማትስማሚ ከሆነ ቤቱ ሸጥና ሀሳብሽን ቀይሪ በማለት እንግዲህ ምንም ምርጫ የለሽም ሲላተኝ እኔ 3 ሚሊዮን ብር ሰጥቼው ከከኩ ነፃ የሚያደርገውን ገንዘብ እንዴት በነፃ ሀሳቡን ወይም ደግሞ ይህን ያክል ብር መውሰድ እየቻለ ሀሳቡን መረጃውን ለፖሊሶች ይሰጣለኝ። አንተስ ይህን ብታቅ ታደርገው ነበር ስትለው እኔ በሆን አላደርግም፣ ነገር ግን ደግሞ እሱ ልጁ በጣም እብድ ነው ሊያደርገው ይችላል ሲላት እመነኝ እኔ እናትህን ምንም ነገር አይፈጠርም በማለት እየተከራከረችበት ባለበት ሰዓት እንግዲህ የወዲት ጉዲት ሆዬ ለእናቷ በመደወል እማዬ እርጅኝ ችግር ውስጥ ገብቻለሁ፣ ወንደሰን ሁሉን ነገር አውቋለኝ፣ መረጃውን አጋቹ አሳይቶታለኝ፣ ሊገለኝ ነው ድረሽልኝ በነፍሴ በማለት እንግዲህ የስልክ ጥሪዋን ታስተናግዳለች ማለት ነው። አበባዬ የዚህን ጊዜ ምድር ትሆን ሰማይ ትሆን ምድር ተከፍታ ብትውጣት ደስታዋ ነበረ። በጣም በመደነጋገጥ ቆይ ምን እያልሽ ነው አንቺ? ቆይ ከመቼ ወዲህ ነው እንዴት ሊሆን ቻለ በማለት ትደነጋገጣለች ማለት ነው። ከዛም እንግዲህ አጋቹም ጸጋዬ ወደ አበባዬ ቤት በመሄድ አሁን መረጃውን ለወንድዬ እንዳሳዩት ሁሉ በቀጣይ ደግሞ ለፖሊሶች አሳይቸዋለሁ። ስለዚህ ምን ያስባለሁ ወይዘሮ ወርቄ ዝግጁ ነዎት? መረጃው አደባባይ ወጥቶ ወደ ወይን ቤት ለመውረድ በማለት ያስፈራራታል ማለት ነው። በነገራችን ላይ ገንዘቧን ከምታባክን መታሰሯም ላይ ቀርላት ቤቷን ቢያንስ አትርፋ እንኳን ወደ እስር ቤት ብትወር ምንም ችግር የለውም። የሰው ልጅ ያጠፋል፣ ይታሰራል፣ ይፈታል ማለት ነው። ግን እሷ ምን ያክል እንደፈራች እስር ቤቱን ማለት ነው። ምክንያቱም ምንም እንኳ ልጁ ገንዘቡን ቢያገኝ እንኳን መረጃው ወንደሰን እስካገኘው ድረስ መታሰራቸው፣ መቀፍደዳቸው፣ መጠቀያቸው አይቀርም፣ የህሊና እስረኛ መሆናቸው አይቀርም። እና ግን አሁን ላይ አባዬ አንድ ሀሳብ የመጣላት ቢኖር በ3 ሚሊዮን ብር ይደራደረኛ ብላ ነበረ። ነገር ግን ያሁን ደግሞ ሳይሆን ቀርቷል ማለት ነው። አስቻለው እንግዲህ እናቱን ለማዳን ቤቱ በመሸጥ እሷን ከእስር ነፃ ለማድረግ ነበረ ደፋ ቀና ሲለው የነበረው። ነገር ግን እንደ ይህ ሁሉ ሲያደርጉ አጋቹ ጋር እየተደራደሩ እንጂ ወንድዬ ዝም ብሎ የሚያያቸው አይመስለኝም ማለት ነው። ምክንያቱም በእናቱ ነው የመጡበት። እናቱን አንድ ሰው ሊገል እያሰብም ገንዘብ ስለተከፈለ መረጃ እናጠፋለን በማለት ትልቅ ስህተት ነው። ምክንያቱም ወንድዬ በእርግጥ ምንም አይነት መረጃ የለውም አሁን ላይ ከእውነት ይልቅ ማስረጃ ስለሚቀድም ማስረጃ አስፈላጊ ነገር ነው። ነገር ግን ደግሞ አለም በሌላ በኩል ደግሞ እናትና ልጁ ሲያወሩት የነበረውን መረጃውን አላት ማለት ነው። ወይም ደግሞ ተደራድሮ መረጃውን ለሰዎቹ ቢሰጣቸው እንኳን አጋቹ ጸጋዬ ግን ደግሞ በኮፒ ዝም ብሎ የሚለቃቸው አይመስለኝም ማለት ነው። እንግዲህ ከዚህ ቀደም የአበባዬ ሀሳብ የነበረው ወንድዬን
ምንም ነገር አያመጣም፣ ነፈስ ነው፣ ጅላጅል ነገር ነው፣ የልጄ መጫወቻ ነው የሆነው። ለእሷ እኮ የሚገባ አይደለም። ለንብረት ብላ ይህ ሁሉ ምስቅልቅል ህይወት አድርጋለች። የራሷንም አመሰቃቅላ እንዲሁም ደግሞ የልጇንም ትዳር ልጇንም እንግዲህ በተንኮል በክፋት በማስተማር እዚህ ደረጃ ደርሳለች ማለት ነው። አሁን ማትወጣበት ዕዳ ገብታለች። ነገሩ ገንዘቡን ሰጥተው ቢሆን ኑሮ ወንድዬ ባልሰማ በነበረ። ነገር ግን ደግሞ ወንድዬ ከሰማ በኋላ መረጃው አደባባይ ይፋ መሆኑ ምንም ጥያቄ የለውም ማለት ነው። ግን የወንድዬ አንድ ነገሩ ችግሩ መረጃ የለውም አይነው። ግን ቢሆንም ደግሞ በዚህ ዝም የሚላት አይመስለኝም። ወንድ ልጅ ቆረጠ ነው የሚባለው። አሁን ላይ ጀግንነት ወጥቶታል ማለት ነው። እምቢር እምቢር እያለም ውጥር ውጥርም እያለ ይገኛል ማለት ነው። ሌላ እንግዲህ አለምዬና ፀሐዬ መረጃ በሚቀባበሉበት ሰዓት ፀሐዬ የዮዲትን ጉዲት ወንድም በጣም ይወዳታለኝ። በብዙ ችግሮችም ፈተናም አብረው አልፈዋለኝ። አሁን ላይ ደግሞ ሀሳቡንም ሼር እያደረገችለት ነው። ለዚህ ነገር ሁሉ የዳረገችው ደግሞ አለም ናት በማለት ለራሷ ውስጥ ጥያቄ ደርሶባታልና ግን አስቻለው እንደነሱ አይደለም ሲጨናነቅ በጣም ከፋኝ። ይህ ሁሉ ደግሞ ያደረግሽው አንቺ ነሽ ስትላተኝ አይ እኔ እኮ እውነትን ነው የተናገርኩት። እውነትን በመናገር አንቺ የሰው ነፍስ እስኪጠፋ ድረስ እያየሽ ዝምቴ ነበር ብላ ስትጠይቃት እሱም አይደለም በማለት እንግዲህ ሁለቱም ይጣላሉ ማለት ነው። ከዛም እንግዲህ አጋቹ መጥቶ አባዬን አስጨነቃት በማለት ስልክ ትቀያየራለች። እንደገና ደግሞ አለምም በድጋሚ አይ ወንደሰንና የዮዲት ጉዲት በጣም ቤቱን ሩዋንዳ አድርገውታለኝ። በጣም የዓለም ጦርነት 3ኛ የዓለም ጦርነት ተነስቶልሻለኝ ብታይ በጣም ያስፈራል እያለቻት እንግዲህ የወሬ ቅብብሎሻቸውን ቀጥለውበታለኝ። ከዛም እንግዲህ አለምና የዮዲት በሚደራደሩበት ሰዓት እንግዲህ ምንም ነገር ስምምነት አልደረሱም። ከዛም ወንደሰን ቢላዋን ይዞ በማውጣት እንግዲህ የዮዲትን ያስፈራራታል ማለት ነው። የዮዲትም ዘላ እንግዲህ ወደ እናቷ ወደ አማቷ ማለት ነው ዘላ ትሄዳለች። እባክዎትን እማማ ያድኑኝ፣ ሊገለኝ ነው። አለምንም ጉልበቷ ድፊት በማለት እንግዲህ አውጭኝ፣ ይቅርበይኝ፣ ስለዚህ አንቺ ብቻ ነሽ የምትዩ ነገር ሁሉ ይሰማሻል በማለት እንግዲህ ትነግራታለች ማለት ነው። አለምም እኔ ይቅርታ አድርጌልሻለሁ፣ ነገር ግን ደግሞ ከኔ የበለጠ ወንድዬንና እማዬና የበደልሻቸው እነሱ ይቅር ይልሻል ወይ? እኔ ይቅር ብልሽስ እውነት ከልብሽ ነው? በምንስ እርግጠኛ ሆናለሁ ብላት ነበረ። በአሁኑ እመኝኝ አለምዬ፣ ከልቤ ነው፣ ተጸጽቻለሁ። አንቺ ብቻ ይቅርታ እንዲያደርጉልኝ ለምኝልኝ፣ ተማጸኝልኝ በማለት እንግዲህ ከአለም ጉልበት ድፍት ትብላለች ማለት ነው። የክፋት መጨረሻው ከአወዳደቃችን አሟሟታችን አለመማሩ ማለት ነው። እና የዮዲትም እንግዲህ በተሯ ተንበርክካ እየተማጸነች ትገኛለች። ፀሐዬ ለአለም በመደወል ምን ላይ ናችሁ? ምን አዲስ ነገር አለ ብላ ስትደውልላት ወንድዬ ካልገደልኩሽ በማለት የዮዲትን እያሰቃያት ነው። በጣም ያስፈራለኝ። አሁን እንኳን ስልክ በደንብ ማውራት አልችልም ስትላት አይ እንግዲህ ጓደኛዬ ፈርዶብሻል፣ ፍርድ ቤት ለፍርድ ቤት መንከራተትሽ አይቀርም ስትላት የምን ፍርድ ቤት? ስለምን ፍርድ ቤት ነው ትላታለች። ወንድዬ የዮዲትን ገደላት ማለት እንግዲህ መረጃ ምስክር የሚባል ነገር አለ። ይህንን አታውቂም እንደ ቢያንስ እንኳን ይህንን ወቂ እንግዲህ ያልታደልሽው ስትላት ብላ ደንግጣ ለራሷ ወደ ማሰብ ትዞራለች ማለት ነው። ወንድዬ ግን ይገላታል እንዴ? አይገላትም፣ ጨክኖ አያደርገውም ስትላት ወንድ ልጅ ከአመረረ ያደርገዋል። ምክንያቱም የተናደደ ሰው ምንም ቢያደርግ ምንም አይታወቀውም። ስለዚህ ብትጠነቀቂ ይሻልሻል ትላታለች ማለት ነው። ከዛም እንግዲህ ወንድዬን ያድርገዋሉ በማለት እንግዲህ የአለምም ውሳኔ በውስጧ ሀሳብ ይዟታል ማለት ነው። እውነቷን እኮ ነው፣ አንድ ነገር ካደረጋት እኔ እኮ ነው ተጠያቂ እዚህ ቤት ያለሁት በማለት እንግዲህ ውስጧ በፍርሃት ላይ እናየዋለን ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ ሰላማችሁ በዚህ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቼ እንደተለመደው ማለት ነው ባላችሁበት ሰላማችሁ ይብዛልኝ። ስትከታተሉኝና ስታዳምጡ ለነበራችሁ ከልቡ እያመሰገንኩኝ ይህ የዮዲት ጉዲት የተሰኘው ተከታታይ ድራማ በክፍል 38 ይሆናል ማለት ነው። አብራችን ስለነበራችሁ ከልቡ እያመሰገንኩኝ በቀጣይ ቪዲዮ ይዤላችሁ እስክንገናኝ ድረስ ቸር ቆዩልኝ።